እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቋል ያልሽኝ አንቺ ነሽ። ወርቋይ ሀገራችን እያስተዋወቅን ያለነው በዓለም ደረጃ ማለት ነው። ዲለም ፔጅን እዚህ ኢንቫይት አድርገን እንደ በጣም ውስጤ በጣም ደስ ነው። ታዲያ እናየው የምትኖረው ኖሮ ምናምን እናየው እኮ ልጅ ባይኖራት እኮ እዚህ ጋር መጣ እኮ እንደናንተ እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን የተማር ሴት በመጨረሻም ይሄው ከዛ ሁሉ መገፋት ከዛ ሁሉ እንትን በኋላ ከፖሊሶች ድብደባ በኋላ ይሄው አሁን የዲላን ፔጅን ጸጉር ይቆርጣል ተብሏል። That's your barber. I told him two things. I love the jersey and the hairstyle. Yeah. What do you think about the hairstyle? In church for short from say biggest barber in Ethiopia. Alright, biggest barber in Ethiopia. Let's do it. Boys, we are here with the biggest barber in Ethiopia, and he just happens to be a gunner as well. Yeah. Man, he's gonna make me look good, bro. Definitely. Hell yeah, man. Alright, so what do we have left? Let's go upstairs and then so we're bringing the bags over here. Yeah. So then we can go upstairs. Sweet. Nice. Let's do it. Are you done with that video? I'll just edit as we go. There might be more stuff. So let's go. Let's go upstairs. Just what do you think? I don't know. የዲላን ፔጅ ጋርዱ ስላልነበሩ ነው እንጂ እዚህ ጋር በጣም እንትን ይፈጠር ነበር። አይስቀልር ነው ብቻ በመጨረሻም ተሳክቶለታል። ናቲ ባርበር ይመቸው በቃ ጸጉሩን አሁን ይቆርጠዋልም ተብሏል። አዶናይ በቃ አዶናይ ይለያል የምር ነው። ታዲያ እናየው የምትኖረው ኖሮ ምናምን እናየው እኮ ልጅ ባይኖራት እኮ እዚህ ጋር መጣ እኮ እንደናንተ እኮ በቀን 100 ሺህ እና 30 ሺህ ብር መሰብሰብ እኮ ግን ልጅ አላት። በቃ አለቀ በቃ ልጅ ምንም ማለት አይደለም። በደንብ ነው የእግር ካቴና ነው ልጅ የህይወት ካቴና ነው። አለቀ ተዘጋ በሩ። ትልቁ በር ጥልቅ ብሎ ተዘጋ። ጂጂ ልጅ ስትወልድ ብዙ መከራ አይታለሽ ማለት ነው። በጣም ይሄ ጉዳይ በጣም ማሳስቧት ነው ያለው የዴዚና የአሞራው ማለት ዴዚ አርግዛለች የተባለ ነውና በጣም ይሄ ጉዳይ እንትን ብሏታል። ሰሞኑን በቃ በዚህ ጉዳይ ብቻ ነው እያወራች ያለችው። ልጅ ይዞ መራመድ አይቻልም። እኔ አብረው ሆነው ልጅ ሳያስቀድሙ አብረው ሆነው እዚህ ጋር ሁለት ቁጭ ቢሉ ደስተኛ ነኝ። ግን ስለማውቀው ሳትወልድ ብላ ሳትወልድ ተኛ ሳትወልድ ተማር ሳትወልድ ሩጥ ስለማውቀው ስለምወዳት ነው። ጠልቻት አይደለም። ሴት ስለሆንኩ ነው። ስለደረሰብኝ ነው። ዛሬም እየደረሰብኝ ስለሆነ ዛሬ እናየውን በዚህ በኩል የምትሰድባት በዛ በኩል ልጅ ስለወለደች አይደለም እንዴ? እያት ጃኒ በፈለገችበት ሰዓት ትመጣለች። በፈለገችበት መኪናዋን ይዛ ወጣ እግሯን ሰቅላ ከባሏ ጋር ከቦይፍሬንዷ ጋር ጨፍራ ፕላኗን አርጋ ቤቷን ሰርታ ምን ብላ እያት ኪዱን እኔ ላገኘሁት ኪዱን ጠይቋት። እኔ አንቺ ያረገዝሽለታ ከኔ ጋር ተለያይተናል። አልፈቅድም። በቃ የሰው ልጅ ህይወቱ የሴት ልጅ ህይወት የሚጨልመው የሴት ልጅ ብቻ አይደለም የወንድም ጭምር ማለት ነው። እኔ ስለማውቀው ነው ስለሚያምነው ያው ጂጂ የመከረቻቸው ነው ያለችው ከራሷ የህይወት ተሞክሮ አንፃር እንጂ ሌላ ነገር ነው አይመስለኝም። ሌላ ነገር አስባ አይመስለኝም። እኔ እንደዛ ነው ማስበው። ልዩ ጥቅም አግኝታችኋል ወይስ በነፃ በስሜት ነው የምታብዱት? yes ስለዚህ ጥቅም ቢኖረው ጥሩ ነው። እኔን የምትመለከተው በህልም ሙላ ታየኛለህ። እኔ ከባድ ሚዛን እርግጠኛ ነኝ የአርሰናል ጨዋታ ብዙ አምርጠዋል። ያው የኳስ ስሜቱ እንደዚህ ነው። ግን የሄኖክ ድንቁ በጣም በዛ። የሌሎቹ እንደም ይሻላል። የሄኖክ ግን በጣም እንትን አለ የሆነ ደጋፊም አይመስልም ሲጀመር የአርሰናል ሄኖክ ድንቁማ እኔ ቪዲዮ አምልጦ አያውቅም። እኔ ሻምፒየን ሊግ ነኝ አባቴ ሻምፒየን ሊግ ነኝ። የአርሰናል ጨዋታ ብዙ ያመለጣል። ማኝዜ አምልጦ አያውቅም። 15 ዓመት ትከተለኛለህ። የስራው ባህሪ ነው አባ። ሄኖክ ድንቁ አለቀሰ። እንትና ማን ነው ስሙ አለቀሰ። ይሄ ማን ነው? አዝጌ ደንደሾ አለቀሰ። ብዙ ሰዎች አልቅሰዋል። የደስታ ነው
የመዝናኛ ነው። ደስ ብሏቸዋል። ጥሩ ነው፣ ለጤንነታቸው ጥሩ ነው። 10 አንበሳ ነው እኔን ለማስፈረም። ከ10 አንበሳ ውጭ አላረገው። አረ ከጥቅም ጋር አሁን ጉራጌ ሲደግፍ ማሊያ እየሸጠ ነው በባዶ። አረ ይሄ ጥቅም አይደለም፣ የኳስ ስሜቱ ስላልገባ ነው። ዮኒ ከዚህ በላይ የሚያስለቅሳል። የኳስ ስሜት የሚያውቅ ያውቀዋል። አረግ ጉራጌ ከደገፈ አርሰናል ጀርሲ እየሸጠ ነው። ማንን አይቻለሁ? ሮሚን አይቻታለሁ። ሮሚ የአርሰናል ጀርሲ ትፖሽራለች። ጎበዝ ናት ለጥቅሙ። ተሙጋ 1-2 ደርዘን ጀርሲ አይጠፋም የሚሸጠው። እንደዚህ አይነት ጭውት ያህል በባዶ አይደገፍም። ምን በወጣችሁ ብቻ። ያው አርሰናል በመጨረሻም ዋንጫውን አሳክቷልና የአርሰናል ደጋፊዎች እዚህ ጋር ላላችሁ እንኳን ደስ አላችሁ ብለናል። ሀገራችን እያስተዋወቅን ያለ ነው በዓለም ደረጃ ማለት ነው። ዲለን ፔጅን እዚህ ኢንቫይት አድርገን በጣም ውስጤ በጣም ደስታ እየተሰማኝ ነው። ይኸው ላለቅስ እየተናነቀኝ ነበረ። እንግዲህ ለማቆም እየሞከርኩ ነበረ። ቢካዝ ቶቶት ከጠበቅኩት በላይ አዘጋጅታችሁ ነው የጠበቃችሁት። ሰርፕራይዝ አድርጋችሁናል። ኢቨን ዲላንም ለራሱ ማመን አልቻለም። ያው ሰለቻን እያሉት የነበሩት አሁን ሰለቻን ተው አዶናይ አኮራሃን ምናምን ሀገራችንን እያስተዋወክልን ነው ምናምን እያሉት ነው ያሉት። እና Dylan, I would like to say welcome to Ethiopia. This is what it is, man. This is the family that you're seeing here. We love each other and we're even learning to love and accept each other even more. We are human beings. We have some flaws, as everyone does, but we choose to hug each other. We choose to give gursha to each other, and we choose to care for each other. And I think it's going to change the world. Ethiopia is not just a country, but also a country that shifts the frequency of the world. As you may know, a lot of people are struggling, but because of the love that we created inside this room right here, a lot of people are healing in their hearts. And I just want to say thank you so much. I wish you're feeling love. I wish you're feeling acceptance because we love. ብቻ ሀገሪቷ በዓለም አቀፍ ታዋቂ እየሆነች ነው እና አይሾ ስፒድ ምናምን ኢትዮጵያን አያውቋትም የነበረው። አይሾ ስፒድ ከመጣ በኋላ ያው የአርሰናልም ተጫዋች መጣ፣ ዲዲጂ የሚባለው መጣ፣ አሁን ዴላን ፔጅ መጣና ከዚህ በኋላ አዳዲስ ሰዎች ይመጣሉና ለሀገሪቷ ይሄ በጣም አሪፍ ነው። ሀገሪቷ በጣም በዓለም አቀፍ ደረጃ ታዋቂ ትሆናለች። ጭራሽ አያውቋትም እኮ የነበረው የቱጋ ኢትዮጵያን አያውቋትም የነበሩት እና አይሾ ስፒድ አይታችኋል። የት ነው ኢትዮጵያ ምናምን እያሉ ነበር ስትሪም ላይ ሌላ ሀገር ስትሪም እያደረገ በነበረ ሰዓት ኢትዮጵያ ምናምን ብሎት ኮመንት ላይ የት ነው ምናምን እያለን ነበር። ሄኖክ ብያለሁ። ጆን ዳንኤል የድሮም ደጋፊ ነው። ጆን ዳንኤል አረ ሊያ ተይ አትቾኪ ተይ። ሴፉ ላይ እኮ ተናግሯል እኮ የቼልሲ ደጋፊ ነኝ ግን ዘንድሮ ዋንጫ ከበላ የአርሰናል ደጋፊ ሆናለሁ ብሎ ተናግሮ ነበር እና ለማሽቃበጥ አንቸኩል። ምን ትላለህ አንቺ ነሽ ያልሽው? የቼልሲ ደጋፊ ነህ? ያው የቼልሲ ደጋፊ ነው። አርሰናል ከበፊትም የአርሰናል አይደለም። አሁን ዋንጫ ከበላ በኋላ ግን የአርሰናል ደጋፊ ሆኗል። እኔ አሁን ፎር ኤግዛምፕል ልንገርህ፣ አዶናይ 25 ዓመት ነው። ጃኒ አይ ዶንት ኖ አንድ ጊዜ ሳንጣላ ስንቀር 20 አደርጋታለሁ፣ ስንጣላ ደግሞ 30 አደርጋታለሁ እና ሁለቱም መውለድ አላቃታቸውም። ጃኒ መውለድ አቅቷት አይደለም፣ አዶናይ መውለድ አቅቶት አይደለም፣ ግን ፕላን አላቸው። you see it's the difference you know እንደዚህም ሌሎች ልጆች ካፕሎች አሉ፣ ስራቸውን ይሰራሉ ምናምን ይላሉ። ምክንያቱም አንዳንድ ሰው ቀድሞ እንዲያስብ ተመርቋል፣ አንዳንዱ ደግሞ ማሰብ ያቅተዋል። እና እኔ ትላንትና እውነት ለመናገር እኔ መድኃኒዓለም ማርገዝን በጣም ነው የምፈራው በነገራችን። ያው ጂጂ እያለቻቸው ያለችው ያው አውሮፓ አይደለም ልጅ ተወልዶ ለብቻ ራሱ ከባድ ነው እያለች ያለችው። ለምን ቸኮላችሁ፣ ለምን ቀስ ብላችሁ አትወልዱም ነው እያለቻቸው ያለችው። እና በዚህ ጉዳይ በጣም እንትን እያለች ነው፣ አስተያየት የሰጠቻቸው ነው ያለችው። እና ምን ትላላችሁ እስቲ እናንተ ኮሜንት ላይ ጻፉልኝ እስቲ። በሰዓት መውለድ አልነበረባቸውም ወይስ ምንድነው? እስቲ ጂጂ በጣም ይከብዳቸዋል ምናምን እያለች ነው። አሞራው ደግሞ አይከብደንም
ብሎ ምላሽ ሰጥቷት ነበር። ወርቁ አይተ ነው ኤችአይቪ እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳን ያውቃል አልሽኝ አንቺ ነሽ። ወርቁ አይተ ነው ኤችአይቪ ያለበት አልሽ። ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራው ነገር አረ በእናታችሁ ገና አመት ማውራው ነው ያለው። እስቲ ማን ነው የትኛው እንትና እንደሚያስቆመኝ ያለው? ዳኛ ዋሌ የከፈተው እሱ አይደለም የከፈተው። ጌዲዮን የሚባል ማን ነበር? ቆይ ባሩን ከማን እንደገዛችሁ አመጣላችሁ ይላል። ሄለን አሁን ከኢሱ ወጣ ወደ እነ ወርቁ አይተ ነው ምናምን መታለችና እስቲ እንስማት እስቲ ምን እያለሽ ነው? ጽፍ በለው። እኔ ስም ስለምረሳ ስታወራ ጽፈዋለሁ። ከሪካርዶ ማለፌ ጻፍ አረጋለሁ። ከኪሩቤል አለ እንደ ፓንዱራ ነው ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል ዕዳ እንኳን አልከፈለም አልሽ። የኪሩቤል ዕዳ እንኳን ጠንቅቆ አልከፈለም። ዳኜ ዋሌ የሱ አይደለም ከኪሩቤል የተገዛና በወርቁ አይተ ነው የተሰጠ ነው። ስጦታም አይደለም። ሙሉ ዋጋው ራሱ አልተከፈለም አልሽ። እኔ ታባታቸው አልማውቃቸው ኪሩቤል ይሁን ፓንዱራ ክለብ እዛ ሴት እዛው ነው ሲግማሙ የሚውሉት። እኔ ጋር አይመጡም አልሽ። እሱ መች ለሀብቱም ለጤናው መሆኑት ምን ማለት ነው ስል እንደሚወጣ ታውቂም እንዴ ነው ያልሽ። ምን ስልሽ አይቆዩዋል እኮ ተሸካሚ ነው እኮ አልሽ። እዛ ሴት እኔ ወርቁ አይተ ነው ፈረንሳይ እንደምትኖር እኔ እንዴት አውቃለሁ? የኔ ሊንክ ሼር እንደምታደርግላት እንዴት አውቃለሁ? ሼር አድርገህላት አይዞሽ አለኝ አለች። ዋሻኝ ወርቁ ከራስ ጋር ወርቁ ችግር የለውም። እኔ ሰዎች ከራሳቸው ጋር እንዲያወሩ ብቻ ነው እንጂ ሰው መልስ እንዲመልስልኝ ጠብቄ አላውቅም። አዶናይ ግን ይመቸው በቃ ሀገሪቷን በጣም በቃ እያስተዋወቃት ነው። ስንት ሰው መጣ ከአይሾ ስፒድ በኋላ ራሱ ስንት ታዋቂ ሰዎች ወደ ኢትዮጵያ እየመጡ ነው ያሉት። የኢትዮጵያ ባህል በጣም እየተዋወቀ ነው ያለው። ያኔ አይሾ ስፒድ ሲመጣም አይታችኋል። ላይቭ ስትሪም ላይ ትግረኛ፣ ወላይተኛ፣ ኦሮምኛ፣ አማህሪክ ምናምን በጣም የተጨፈረ የነበረው አሁንም ይሄው ዴላምፔጅ መጥቶ ይሄው ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። ቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ ወጥቶ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ወላጅ አምጣ ማለት ይሄ ነው። ወላጅ አምጥቷል ቶማስ እና ለጌታቸው ነው ይሄ መልእክት እየተላለፈ ያለው። ከዚህ በኋላ ጸቡ ከኔ ጋር ነው ምናምን እያለ ነው ቶማስን ከተናገረው መሰለኝ። ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብን። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ
እንግዲህ ይቅር ብለኸኝ እስካሁን ድረስ ስላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ ጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ያው አባትየው ብዙ ረጅም መልእክትን ያስተላለፉትና በቃ ለጌታቸው ነው፣ ለስዊት ቦክሱ ባለቤት ለጌታቸው ነው እንደዚህ ይሄ መልእክት ያስተላለፈለት። በቃ ጸቡ ከኔ ጋር ነው ከዚህ በኋላ ከተናገረው ምናምን መሰለኝ። እንደው ተምረን ዲግሪ ባንይዝ እንኳን ህይወት ያስተማረን ጭንቅላት ያለን ሰዎች አለን። በህይወታችን የተማርነው ብዙ ነገር አለ። በላይፋችን የተማር ሴት ልጅ ወለደች ማለት አንድ ነገር ልንገራችሁ፣ ከብዙ ነገሯ ታግዳ የምትኖርበት ጊዜ ነው። ወደድሽም ጠላሽም ባልሽ እንቁላል እዚህ ጋር አድርጎ የሚያኖርሽ ባልሽ፣ የሚረዳሽ ረዳትሽ ባልሽ፣ የሚያኖርሽ ባልሽ፣ ሰርቶ የሚመጣው ባልሽ፣ የቤትሽን የሚሞላልሽ ባልሽ፣ ለልጅሽ ልብስና ጫማ የሚገዛልሽ፣ የቤት ኪራይሽን የሚከፍልልሽ ባልሽ ከጎንሽ ሆኖ እንኳን ሴት ልጅ ወለደች ማለት ያ የትላንትናው ማንነቷ ድጋሚ የሚመጣበት ታይም አይደለም። እቺ ልጅ ገና ሕፃን ልጅ ናት። መማር ነው እንጂ ያለባት መውለድ የለባትም። የእናት ምክር ገና ልጅ እኮ ናት ዴዚ እና እንዴት እንዳሰቡት በዚህ ሰዓት ለመውለድ እኔም ትንሽ እንትን ብሎኛል። ትንሽ ትናስ ብሎኛል። በዚህ እድሜያቸው ገና እሱም ልጅ ነው እሷም ልጅ ናትና ትንሽ መቆየት ነበረባቸው። ልጅ ሀብትን ያደርጋል። ልጅ የፈጣሪ ስጦታ ነው። እግዚአብሔር ሲወድሽና ሲፈቅድልሽ እግዚአብሔር ሲል ልጅ ይሰጥሻል። ግን ባይሆን ነው ይህንን እንደ ጀብድ አይታችሁ ሚዲያ ላይ ልትቀባበሉትና ዋው ልትሉት አይገባም። ምክንያቱም በዚህ ሰዓት ቲኔጀሮች ናቸው እየወለዱ በየጎዳናው እየወጡ ያሉ ቲኔጀሮች ናቸው። የሰውን ትዳር እያመሱ ያሉ ቲኔጀሮች ናቸው። ያለ እድሜያቸው ከእድሜያቸው በላይ ሆነው የሚኖሩት ምንድነው ስነ ስርዓት የሌላቸው በጣም የሚያስጠላው ህጻናቶች ናቸው። ሶሻል ሚዲያ ላይ በሚታይ እንደዚህ አይነት ነገር ሶሻል ሚዲያ ላይ የሚታየው ነገር በጣም ያስጠላል እና ደጋፊው ይበዛል። ላይክ እንደዚህ እንዝላልነትን የሚደግፍ ይበዛል። የሚኖረውም ይበዛል ማለት ነው። ሊያሾ እኮ አንዳንዴ በጣም ትክክለኛ ነገር እኮ ትናገራለች። አንዳንዴ ነው እንጂ ሆነ ሳት ሲያረጋት ነው እንጂ ሪያሊቲው ይሄ እኮ ነው ጋይስ። ባይ ዘ ወይ እውነታው ይሄ ነው። ሚዲያ ላይ የሆነ ከኛ ነገር የወጣ ነገር ስታሳዩ ትክክል ያስ ምናምን ብሎ ደጋፊው ስለሚበዛ የሚኖረውም ሰው እየበዛ ነው እንጂ አሁን ጂጂክ የተናገረችው እንደ እናት ትክክል ናት። ይሄ የሚያሰድብም አይደለም ምናምን የእናት ምክር ነው የሰጠችው። እውነት ነው። አንዳንዶች ጂጂንም እየደገፏት ነበር። ያው እሷ ኖራበት አይተው ይሆናል አውሮፓ ላይ እንዴት ልጅ ማሳደግ ልጅ ስለማሳደግ ምናምን አይተው ነው ያለፈችውና ከዛ አንፃር ይሆናል እየመከረቻቸው ያለችው ብሎ ብዙ ሰውም እንትን እያለ ነበር እየደገፋት ነበር። ፋሚሊ የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።